ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሻር አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 እያየን ያለ ነው ፍሉድ ሜካኒክስ የሚለውን ብራንች ነው። ዛሬ የምናየው ሌሰን 13 አፕሊኬሽንስ ኦፍ አርኪሜዲስ ፕሪንሲፕል። አርኪሜዲስ ፕሪንሲፕል ለምን ይውላል፣ በፊዚክስ ውስጥ ምን ለማግኘት እንጠቀምበታለን የሚለውን አፕሊኬሽኖችንና የአርኪሜዲስ ፕሪንሲፕልን በኢኩዌሽን መልክ ምን እንደሚመስሉ በዛሬው ሌሰን የምናየው ነው። ስለዚህ የዛሬ ሌሰን ኦብጀክቲቫችን ምንድነው? ሶልቭ ፕሮብሌምስ ሪሌትድ ቱ ቦያንት ፎርስ። ቦያንት ፎርስ ላይ ወይ ደግሞ አርኪሜዲስ ፕሪንሲፕል ላይ ያሉ ሶልቭድ ኤግዛምፕሎችን የምናይ ይሆናል። ስለዚህ ዛሬ ኤግዛምፕሎችም አሉ፣ መጽሐፋችሁ ላይ ያሉ ኤግዛምፕሎችና ኤክሰርሳይሶች አሉ፣ እነሱን የምንሰራ ይሆናል። ስለዚህ በደንብ እንድትከታተሉ በመጋበዝ ወደ መጀመሪያው ጥያቄ እገባለሁ ማለት ነው። ስለዚህ የኤክሰርሳይዝ 3.13 ላይ መጽሐፋችሁ ላይ አንድ ኤግዛምፕል አለ። ምንድነው የሚለው ኤግዛምፕሉ? ካልኩሌት ዘ ቦያንት ፎርስ ኦን 10,000 ሜትሪክ ቶን። 10,000 ሜትሪክ ቶን ማለት ወደ ኪሎግራም ሲቀየር 1 × 10⁷ ኪሎግራም ማለት ነው። ኦፍ ሶሊድ ካርበን ስቲል ነው። ካርበን ስቲል የሆነ ሶሊድ ነገር ነው። ኮምፕሌትሊ ሳብመርጅድ ኢን ዋተር። አሁን ፓርሻሊ አልተባልንም፣ ኮምፕሌትሊ ሳብመርጅድ ነው፣ ሙሉ በሙሉ ወደ ውሃው ውስጥ ገብቷል ማለት ነው። ኤንድ ቦያንት ፎርስን ነው የምናገኝ። ቦያንት ፎርስን እናገኝና ይህን ያገኘነውን ቦያንት ፎርስ ደግሞ ኤንድ ኮምፔር ዚስ ዊዝ ዘ ስቲልስ ዌት። አሁን ያገኘነውን ቦያንት ፎርስ ከማን ጋር ወዳድሩት ነው የተባልነው? ከስቲሉ ዌት ጋር፣ ከካርበን ስቲሉ ዌት ጋር ኖርማሊ ኮምፔር አድርጉትና የትኛው እንደሚበልጥ አረጋግጡ ነው የሚለን። ቢ ላይ what is the maximum buoyant force that water could exert on this same steel if it were shaped into a boat። አሁን ተመሳሳይ ዌት እና ተመሳሳይ ስቲል ሆኖ ግን አሁን ያሁኑ ቢለይ ያለው ሸፑ እንደ ቦት ቢሆን፣ በጀልባ መልክ የተሰራ ቢሆንና that could displaced 1 × 10⁵ ሜትሪክ ቮሊዩም ኦፍ ዋተር። 1 × 10⁵ ሜትር ኪዩቢክ ቮሊዩም ኦፍ ዋተርን ይህ ጀልባ ዲስፕሌስድ ቢያስለቅቅ የሚኖረው ማክሲመም ቦያንት ፎርስ ስንት ይሆናል ነው። ስለዚህ አርኪሜዲስ ፕሪንሲፕልን በማስታወስ እነዚህ ሁለት ጥያቄዎች እንሰራለን ማለት ነው። እዚህ ጋር ግን ሳልነግራችሁ የማያላልፈው አንድ ቶን ማለት 10 ኩንታል ነው። 10 ኩንታል ነው። አንድ ኩንታል ማለት ደግሞ 100 ኪሎ ግራም ነው። ስለዚህ 10 ሲባዛ በ100 1000 ኪሎ ግራም ይሆናል። አንድ ቶን ማለት 1000 ኪሎ ግራም ነው። ስለዚህ 10,000 ሜትሪክ ቶን ከነበረ 10,000 ሜትሪክ ቶን ሲባዛ በ1000 ስንት ይሰጠኛል ማለት ነው? 1 × 10⁷ ኪሎ ግራም ማስ እንደሚሰጠኝ እዚህ ጋር ይህን መገንዘብ ትችላላችሁ። ስለዚህ ቀጥታ ወደ ካልኩሌሽናችን እንገባለን። ጊብን ስናወጣ የተሰጠን ጊብን አለ። በመጀመሪያ if an object is totally submerged ከሆነ በአርኪሜዲስ ፕሪንሲፕል the volume of object ወይ ደግሞ ያስለቀቀው የውሃ መጠን በቮሊዩም ወይ ደግሞ ኦብጀክቱ ቶታሊ ሳብመርጅ ሲያደርግ የያዘው የቮሊዩም መጠን ከማን ጋር እኩል ነው? the volume of displaced ፍሉድ ጋር ተመሳሳይ ነው። ሁለቶችን አሁን እኩል አድርገን ነው የምንወስደው ማለት ነው። ከዛ የተሰጠኝ ማስ ኦፍ ካርበን ስቲል አለ። ማስ ኦፍ ካርበን ስቲል is equals to 1 × 10⁷ ኪሎ ግራም ተሰጥቶኛል። እንደገና አሁን ዴንሲቲ ኦፍ ስቲል አለ። ዴንሲቲ ኦፍ ስቲል መጽሐፋችሁ ላይ ዴንሲቲ ላይ ቴብል 3.1 ላይ መጽሐፋችሁ ላይ መጀመሪያው አካባቢ ላይ ተሰጥቶናል። ስለዚህ እሱን ማየት እንችላለን። እዚህ መጽሐፍ ላይ እዚህ እናንተ መጽሐፍ ነው 12ኛ ክፍል መጽሐፍ ነው። ዴንሲቲ ኦፍ ካርበን ስቲል is equals to 7.84 × 10⁻³ ኪሎግራም ፐር ሜትር ኪዩቢክ ተሰጥቶናል። ስለዚህ ይህችን
የዚችን የካርበን ስቲል ዴንሲቲ ይታወቃል ማለት ነው። ከዚህ ከቴብል 3.1 ላይ። ስለዚህ ቀጥታ ምን ሄደው የት ላይ ነው? ዴንሲቲውን በመተካት ነው። ሁለተኛ ጊቭን ዴንሲቲ ኦፍ ካርበን ስቲል ዴንሲቲ ኦፍ ስቲል ልበለው ዝምዬ is equals to 7.84 ታይምስ 10⁻³ ዴንሲቲ ማለት ደግሞ ኪሎግራም ፐር ሜትር ኪዩቢክ ነው ዩኒቱ። ሁለቶችን አገኘን። ከዛ ዴንሲቲ ኦፍ ስቲል ካገኘሁ ማስ ኦፍ ስቲልን ካገኘሁ ቮሊዩም ኦፍ ስቲልን ማግኘት እችላለሁ። ለምን? ዴንሲቲ ማለት ምን ማለት ነው? ማስ ኦቨር ቮሊዩም ነው። ስለዚህ ከዚህ ኢኩዌሽን ቮሊዩም ኦፍ ስቲልን ማግኘት እችላለሁ። ቮሊዩም ኦፍ ስቲል ቮሊዩም ኦፍ ኦብጀክት ማግኘት እችላለሁ። ቮሊዩም ኦፍ ኦብጀክት is equals to ማስ ኦቨር ዴንሲቲ ኦፍ ይሆናል ስቲል ይሆናል ማለት ነው። ማሱ 1 ታይምስ 10⁻7 ኪሎግራም ሲካፈል ዴንሲቲው ደግሞ 7.84 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩቢክ ይሆናል ማለት ነው። ይሄን ኪሎግራምን በኪሎግራም ማጣፋት እችላለሁኝ። እችኛዋ ሲቀነስ 3 አደረጋት እዚህ ጋር ሲቀነስ 3 ይሆንና 10⁻4 ይቀረኛል። ከዚህ ማን ማግኘት እችላለሁ? ቮሊዩም ኦፍ ኦብጀክት ቮሊዩም ኦፍ ኦብጀክት እዚህ ኳልስቱ ስናካፍለው ይህን ጠቅላላ ስናካፍለው የምናገኘው ስንት ይሆናል ማለት ነው? 1.28 ታይምስ 10⁻³ ኪሎግራም በኪሎግራም ከተጣፋች ሜትር ኪዩቢክ ወደ ላይ ተወጣና የቮሊዩምን ዩኒት ይዛ ቁጭ ትላለች ማለት ነው። ሜትር ኪዩቢክ ትሆናለች ማለት ነው። እዚህ መግቢያችን ላይ እንዳልኳችሁ ቶታሊ ሳብመርጅድ ከሆነ ቮሊዩም ኦፍ ኦብጀክት እዚህ ኳልስቱ ቮሊዩም ኦፍ ዲስፕሌስድ ፍሉድ ጋር ተመሳሳይ ነው። ስለዚህ ይህንን ምን ማለት እችላለሁ? እኩል ይሆናል ቮሊዩም ኦፍ ዲስፕሌስድ ፍሉድ ጋር ተመሳሳይ ነው። ስለዚህ ቮሊዩም ኦፍ ዲስፕሌስድ ፍሉድ ኦር ቮሊዩም ኦፍ ፍሉድ ከተባለ ይሄን መጠቀም እንችላለን ማለት ነው። ለምን? ቶታሊ ሳብመርጅድ ስለሆነ። ሌላ እዚህ ላይ ሌላ ማግኘት የምንችለው ምንድን ነው? ዴንሲቲ ኦፍ ዋተር ይታወቃል። ዴንሲቲ ኦፍ ዋተር ማለት ማስ ኦፍ ዋተር ሲካፈል ዴንሲቲ ማለት ማስ ኦቨር ቮሊዩም አይደል? ቮሊዩም ኦፍ ዋተር ነው። ቮሊዩም ኦፍ ዋተር ደግሞ ከማን ጋር እኩል ነው ብያችኋለሁ? ከዚህ ጋር ዲስፕሌስድ ካደረገው ፍሉድ ጋር ዲስፕሌስድ ፍሉድ ጋር ተመሳሳይ ነው። ስለዚህ ከዚህ ውስጥ ዴንሲቲ ኦፍ ዋተር ሁልጊዜ የሚታወቃል 1000 ነው። ዲስፕሌስድ ፍሉዱን አሁን እዚህ ጋር አግኝተናል። ማንም ማግኘት እንችላለን። የማይታወቀውን ማስ ኦፍ ዋተር ማግኘት እንችላለን። ማስ ኦፍ ዋተር እዚህ ኳልስቶ ዴንሲቲ ኦፍ ዋተር ሲባዛ ቮሊዩም ኦፍ ዲስፕሌስድ ፍሉድ ማግኘት እንችላለን ማለት ነው። አሁን ማስ ኦፍ ፍሉድን ማስ ኦፍ ዋተር እዚህ ኳልስቶ ዴንሲቲን አሁን አግኝተናል። ዴንሲቲ የውሃ ይታወቃል ኦልሬዲ 1000 ነው። 1 ታይምስ 10⁻³ ዴንሲቲ ማለት ኪሎግራም ፐር ሜትር ኪዩቢክ ነው ሲባዛ ቮሊዩም ኦፍ ዲስፕሌስድ ዋተር ማለት ደግሞ አሁን ያገኘ ነው 1.28 ታይምስ 10⁻³ ሜትር ኪዩቢክ ነው። ሜትር ኪዩቢክን አሁን በሜትር ኪዩቢክ ማጣፋት ይችላል። እዚህ ጋር ሜትር ኪዩቢክ አለ፣ እዚህ ጋር ሜትር ኪዩቢክ አለ። በቀላሉ ማጣፋት እንችላለን። እነዚህ ሁለት ነገሮች አንድ ሲባዛ በ1.2 ይሄኛው ምን ይሆናል? 1.28 ታይምስ እዚህ ጋር 10⁻³ ያለ እዚህ ጋርም 10⁻³ ያለ 1.28 ታይምስ 10⁻6 ኪሎግራም ማስ ኦፍ ዋተር እናገኛለን ማለት ነው። አሁን ማስ ኦፍ ዋተርንም ማግኘት ይችላል ይቀራል። ስለዚህ ማስ ኦፍ ዋተርን ካገኘን ቦያንት ፎርሱን ማግኘት እንችላለን። አገኙ ስለተባልን ነው። ኤፍቢ ኢዝ ኢኳልስ ቱ ቦያንት ፎርስ ኢዝ ኢኳልስ ቱ ዌት ኦፍ ዲስፕሌስድ ፍሉድ ጋር ተመሳሳይ ነው። ዌት ኦፍ ዲስፕሌስድ ፍሉድ ጋር ተመሳሳይ ነው። ይህ ተመሳሳይ የሚሆን ከሆነ አሁን ማስ ዌት ኦፍ ዘ ዲስፕሌስድ ፍሉድ ማለት ደግሞ ማስ ኦፍ ፍሉድ ሲባዛ በግራቪቲ ማድረግ ነው። በግራቪቲ እናደርገዋለን። ማሱን አሁን አግኝተናል 1.28 ታይምስ 10⁻6 ኪሎግራም ሲባዛ ግራቪቲ 9.8 ልጠቀም 9.8 ሜትር ፐር ሰከንድ ስኩዌር። ይህን ስናባዛ የምናገኘው ስንት ይሆናል ማለት ነው? 1.3
ታይምስ 10⁷ ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ይታወቃል ኒውተን ቦያንት ፎርስ ማግኘት እንችላለን ማለት ነው። ስለዚህ ይህን ቦያንት ፎርስ ከዌት ኦፍ ስቲል ጋር ኮምፔር አድርጉት ተብለናል። ስለዚህ ኮምፔር ለማድረግ ምኑን ማግኘት አለብን? ማስ ኦፍ ካርበን ስቲል ይታወቃል። ማስ ኦፍ ካርበን ስቲል ይታወቃል። የካርበን ስቲሉ ማስ 1 ታይምስ 10⁷ ኪሎግራም ተሰጥቶናል። ስለዚህ ምኑን ማግኘት እንችላለን? ኤፍጂ ወይ ደግሞ ምኑን ማግኘት እንችላለን? ዌቱን። ዌት እዚህ ኳልስቱ ምን እናደርጋለን ማለት ነው? ማስ ኦፍ ካርበን ስቲል ሲባዛ በግራቪቲ ማድረግ እችላለሁ። 1 ታይምስ 10⁷ ነው። ኪሎግራም ሲባዛ 9.8 ሜትር ፐር ሰከንድ ስኩዌር። ይህን ስናባዛው የሚሰጠን ምንድን ነው? ይሄኛውን 9.8 ሲባዛ በይሄ 9.8 ታይምስ 10⁷ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ማለት ደግሞ አሁንም ኒውተን ይሰጠኛል። ስለዚህ ከሁለቱ አሁን የትኛው ይበልጣል ማለት ነው? ኮምፔር አድርጎ ስለተባለ ይሄኛው ኤፍጂ ነው፣ ይሄኛው ኤፍቢ ነው። ከሁለቱ ስናነጻጽር ጥያቄው ላይ ታስታውሱ ከሆነ ቶታሊ ሳብመርጅድ ነው የተባለው። ቶታሊ ሳብመርጅድ የሚሆነው ደግሞ ኤፍጂ ከማን ከበለጠ ነው? ከኤፍቢ ጋር እኩል ከሆነ ነው። ስለዚህ ምን ማለት እንችላለን መጨረሻ ላይ? ኤፍጂ ኢዝ ግሬተር ዛን ኤፍቢ። ኤፍጂ የሚበልጥ ከሆነ ሁልጊዜም አማራጩ ኦብጀክቱ ምን ማድረግ ነው? ሲንክ ማድረግ ነው። ኦር ቶታሊ ሲንክ አደረገ እንላለን ማለት ነው። እንደዚህ ብለን ድምዳሜ መስጠት እንችላለን። ወደ ቢ ስንሄድ ደግሞ ምንድነው የሚለን? what is the maximum buoyant force that water could exert on this the same steel if it were shaped into a boat that could displace 1 times 10⁵ ሜትር ኪዩቢክ ኦፍ ዋተር። አሁን ደግሞ ቀደም እንዳልኳችሁ ተመሳሳይ ካርበን ስቲል ቢሆንና ማሱን ተመሳሳይ ቢሆን ግን አሰራሩ እንደ ጀልባ ቢሆን፣ ስለዚህ የሚኖረውን ማክሲመም ቦያንት ፎርስ አሁን ሸፓቸው ሲቀያየር ራሱ ኤሪያቸው ስለሚቀያየር ፕሬሸራቸውም ፎርሳቸውም ይቀያየራል። ስለዚህ የቢን ደግሞ እንሰራለን ማለት ነው። ቢ ላይ ስንሄድ ቮሉም ኦፍ ዲስፕሌስድ ዋተር ተብለናል። ቮሉም is equals to 1 times 10⁵ ሜትር ኪዩቢክ ተሰጠን። ዴንሲቲው ይታወቃል። አሁን ዴንሲቲ ኦፍ ዋተር ይታወቃል 1000 ነው። 1000 ኪሎግራም ፐር ሜትር ኪዩቢክ ነው። ስለዚህ ከዚህ ምኑን ማግኘት እንችላለን? ማሱን ማግኘት እንችላለን። ማስ ኦፍ ዴንሲቲ ማለት ማስ ኦቨር ቮሊዩም ስለሆነ ዴንሲቲ ኦፍ ዋተር እና ቮሊዩም ኦፍ ዋተር ከተሰጠን ማስ ኦፍ ዋተርን አሁን ማግኘት እንችላለን። እዚህ ኳልስቱ ቮሊዩም ኦፍ ዋተር ሲባዛ ዴንሲቲ ኦፍ ዋተር አድርገን ሳብስቲት ስናደርገው የዋተር 1 ታይምስ 10⁵ ሜትር ኪዩቢክ አለው ሲባዛ ይሄኛው ደግሞ 1000 ማለት 1 ታይምስ 10⁵ ኪሎግራም ፐር ሜትር ኪዩቢክ አለው። ማስ ስለምናገኝ የማስ ዩኒት ደግሞ እንደሚታወቀው ኪሎግራም ነው። ቮሊዩም በቮሊዩም ወይ ደግሞ ሜትር ኪዩቢክ በሜትር ኪዩቢክ ይጣፋና ይሄን እናገኛለን። 1 ሲባዛ በ1 ዚኳልስቱ ይሄን ስናባዛ የምናገኘው 1 ታይምስ 10⁸ ኪሎግራም እናገኛለን ማለት ነው። ይህን ያክል ማስ ካገኘን ማስ ኦፍ ዋተርን አገኘን። ከዛ የሚቀረን ምንድነው? ቦያንት ፎርሱን ማግኘት። ኤፍቢ ዚኳልስቱ ቦያንት ፎርስ ኤፍቢ ማክሲመም ቦያንት ፎርስ ነው የተባልነው ዚኳልስቱ ማስ ኦፍ ዋተር ሲባዛ በግራቪቲ ነው። ማስ ኦፍ ዋተርን አገኘን። አሁን 1 ታይምስ 10⁸ ኪሎግራም ሲባዛ ግራቪቴሽናል አክሰለሬሽን 9.8 ሜትር ፐር ሰከንድ ስኩዌር። ይህን ስናባዛው የምናገኘው 9.8 ታይምስ 10⁸ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ኒውተን ይሰጠኛል። ሰው ማክሲመም ቦያንት ፎርሱ ስንት ነው ማለት ነው? አሁን 9.8 ታይምስ 10⁸ ኒውተን። ይሄ ቦያንት ፎርስ ሚኖር ከሆነ ማክሲመም ቦያንት ፎርስ ሚኖር ከሆነ ዘን ሽፓ ምን አታደርግም ማለት ነው? ወደ ውስጥ ሲንክ ማድረግ አችልም ማለት ነው። እንደገና ኮምፔር አድርጉት ተብለናል። ዌት ኦፍ ስቲል
weight of steel is equals to mass of steel times gravitational acceleration ነው። mass of steel ሲባዛ ግራቪቲ ነው። ሁለቱን ስናባዛው ማሱ ቀድም ተሰጥቶናል። ማስ ኦፍ ስቲል ተመሳሳይ ነው ተብለናል። 1 ታይምስ 10⁷ ኪሎ ግራም ነው ሲባዛ በግራቪቲ 9.8 ሜትር ፐር ሰከንድ ስኩዌር ላባዛው። ስለዚህ ይህን ሳባዛው ማገኘው 9.8 ታይምስ 10⁷ ኒውተን ነው ማገኘው። ስለዚህ አሁን ከዚህ ጋር ምን ማድረግ እንችላለን? ቅድም እንዳየነው ኤፍቢን እና ዌትን ኮምፔር ማድረግ እንችላለን። አሁን ኤፍቢ ከማን የበጣ ግሬተር ዛን ኤፍጂ ጋር ተመሳሳይ ነው። ይሄኛው ኖርማሊ ኤፍጂ ማለት ነው። ዌት ኦፍ ስቲል ማለት ኤፍጂ ማለት ነው፣ ወይ ደግሞ ዌት ኦፍ ስቲል ማለት ነው። አሁን በስንት ይበልጣል ማለት ነው? ይሄም 9.8 ነው፣ ይሄም 9.8 ነው። ይሄ 10⁷ ነው፣ ይሄ 10�6 ነው። ስለዚህ ኤፍቢ ኢዝ ግሬተር ዛን ኤፍጂ ምን አደረገ እንላለን? ፍሎት ማድረግ ይችላል። ግን መጠኑን ነው። መጠኑ ደግሞ በስንት ነው? ሬሾአቸውን ብናደርገው 9.8 ሲባዛ 10⁸ ሲካፈል 9.8 ታይምስ 10⁷ ብናደርገው በ10 እጥፍ ይበልጣል ማለት ነው። ሰው ምን ማድረግ እንችላለን? ኤፍቢ ኢዝ ግሬተር ዛን 10 ታይምስ ፎርስ ኦፍ ግራቪቲ ብለን መደምደም እንችላለን ማለት ነው። ምን ማለት ነው? ቦያንት ፎርሱ በ10 እጥፍ የሚበልጥ ከሆነ ዜን የጀልባዋ አማራጭ ምን ማድረግ ነው? ፍሎት ማድረግ መንሳፈፍ ነው የምችለው። ፍሎት ማድረግ እንደምችል እዚህ ጋር ማየት እንችላለን ማለት ነው። ስለዚህ ተማሪዎች አርኪሜዲስ ፕሪንሲፕል ይሄን ይመስላል። እንደዚህ እያደረግን መስራት እንችላለን። እስኪ ኤክሰርሳይሶች አሉ መጽሐፋችሁ ላይ፣ እነሱን ኤክሰርሳይሶች ደግሞ እንዴት እንደምንሰራ እናያቸው። ኤክሰርሳይዝ 3.7 suppose your mass is 70 kg and your density is 970 kg per meter cubic. If you could stand on a scale in a vacuum chamber on Earth's surface, the reading of the scale would be 686 Newton. ስኬሉ የሚያነበው 686 ኒውተን ነው። ማስ አለን፣ ዴንሲቲ ይታወቃል። What will the scale reading when you are completely submerged in air of density 1.29 kg per meter cubic ቢሆን ስኬል ሪዲንጉ የሚያነበው ስንት ይሆናል ነው? and compare your answer with your weight in the vacuum chamber and decide whether the buoyant force of air is to be considered or to be ignored ነው የሚለን። ስለዚህ ይህን ጥያቄ ለመመለስ መጀመሪያ ምኑ ማግኘት አለብኝ? ጊብን ማውጣት አለብን። መጀመሪያ ማስ ተሰጥቶኛል። ማስ is equals to 70 kg and density is equals to 970 kg per meter cubic. so ማስ እና ዴንሲቲ የሚሰጠኝ ከሆነ ቮሊዩምን ማግኘት ዮር ማስ ነው የተባልኩኝ። እኔ ማስ ቢሆን ይሄ 7 ዴንሲቲ ደግሞ ይሄን ቢሆን፣ ስለዚህ ቮሊዩምን ማግኘት ይችላል። ቮሊዩም ማለት ወይ ደግሞ ዴንሲቲ ማለት ማስ ኦቨር ቮሊዩም ስለሆነ ቮሊዩም ማለት ማስ ሲካፈል ለዴንሲቲ ነው። ማሱ 7 ቢሆን 70 ኪሎ ግራም ሲካፈል 970 ኪሎ ግራም ፐር ሜትር ኩቢክ። ኪሎ ግራም በኪሎ ግራም ይጣፋና 7 ሲካፈል ለ970 የምናገኘው 0.0722 ሜትር ኩቢክ እናገኛለን። ይሄ ቮሊዩም ኦፍ ዮር ኦር ቮሊዩም ኦፍ ዘማን እናለን ኦር ቮሊዩም ኦፍ ማይሰልፍ የራሴ ከሆነ ይህን ያክል ቮሊዩም ማገኝ አለኝ ማለት ነው። ቮሊዩም አሁን እዚህ ጥያቄ ላይ what will be the scale reading when you are completely submerged ማለት volume of object is equals to volume of displaced fluid ነው። volume of displaced fluid ወይ ደግሞ ከፍሉዱ ጋር እኩል ይሆናል። አሁን ፍሉዱ ኤር ነው። ስለዚህ የፍሉድ ኦፍ ኤርን ከማን ጋር እኩል ማድረግ ይቻላል? ቮሊዩም ኦፍ ኦብጀክት ጋር is equals to 0.0722 ሜትር ኩቢክ ጋር እኩል ማድረግ ይችላልው ማለት ነው። therefore ይሄን ቮሊዩም ካገኘው በኋላ ቦያንት ፎርሱን ማግኘት ይችላል።
ቦያንት ፎርስ ኢዝ ኢኳልስ ቱ ፎርሙላው ምንድነው? ዴንሲቲ ሲባዛ ዴንሲቲ ኦፍ ፍሉድ ኤር ማለት ነው ሲባዛ ቮሊዩም ኦፍ ፍሉድ ኤር ማለት ነው። አሁን ሲባዛ በግራቪቲ ማድረግ እችላለሁ። ዜን ዴንሲቲ ኦፍ ኤር አሁን እዚህ ጋር ተሰጥቶኛል። ዴንሲቲ ኦፍ ኤር 1.29 ተሰጥቶኛል። እቺ 1.29 ፍሉዱን አግኝቻለሁ። ስለዚህ ቀጥታ መተካካት ነው። ዴንሲቲ ማለት 1.29 ኪሎግራም ፐር ሜትር ኪዩቢክ ሲባዛ ቮሊዩም ማለት 0.0722 ሜትር ኪዩቢክ ሲባዛ ግራቪቲ ማለት ደግሞ 9.8 ኒውተን ፐር ኪሎግራም ልጠቀም ወይ ደግሞ ሜትር ፐር ሰከንድ ማለት ነው። ካንስል የሚሆኑትን ካንስል አደርጋለሁ። ሜትር ኪዩቢክ በሜትር ኪዩቢክ ይጣፋል። ዘን እዚህ ጋር ኪሎግራም አለኝ። ኦኬ ኪሎግራም እዚህ ጋርም ኪሎግራም በኪሎግራም ይጣፋና ኒውተን ብቻ ይቀረኛል። ይሄን ሳባዛ የማገኘው ቦያንት ፎርስ ኤፍቢ ኢዝ ኢኳልስ ቱ 0.908 ኒውተን ፎርስ አገኘው ማለት ነው። ይሄን እንትን ስተካከው ይሄን ካገኘሁ በኋላ አሁን ስኬል ሪዲንግ አለ። ስኬል ሪዲንግ ማለት ኤግዛምፕል እናንተ በሊፍት ወደ ላይ የምትወጡ ከሆነ ማሳችን ሊፍቱ ወደ ላይ ይገፋናል፣ የኛ ማስ ደግሞ ወርታች ይገፋዋል። ስለዚህ ስኬል ሪዲንጉም ያነበዋል። የሁለቱ ዲፈረንስ አለ። ስለዚህ ያ ምን ይባላል? የሁለቱ ዲፈረንስ አፓረንት ይባላል። አፓረንት ዌት ይባላል። ዜርፎር አፓረንት ስኬል ሪዲንጉ የሚያነበው ማለት ነው። አፓረንት ዌት ማለት ኢዝ ኢኳልስ ቱ ዌት ኢን ቫኪዩም ቫኪዩም ላይ የነበረኝ ዌት 686 ኒውተን ሲቀነስ ወደ ላይ የሚገፋው ሊፍቱ በሊፍት ከሰየምሁት ሊፍቱ ወደ ላይ የሚገፋው ማለት ደግሞ ኤፍቢ ነው። ኤፍቢ ማለት ደግሞ ያገኘሁት ስንት ነው? 0.908 ኒውተን ማለት ነው። ስለዚህ ስኬል ሪዲንጉ የሚያነበው የሪዲንግ መጠን 686 ኤር ቻምበር ላይ የነበረው ሲቀነስ 0.908 ኒውተን ይሄ ያገኘው ደግሞ የቦያንት ፎርሱ ነው ማለት ነው። የእነዚህ ሁለቶች ዲፈረንስን ስንወስድ የምናገኘው ስንት ነው? 685.087 አካባቢ ኒውተን እናገኛለን። ይሄ ስኬል ሪዲንጉ የሚያነብልን ነው ማለት ነው። ከዛ ኮምፔር አድርጉት ተብለናል። ኮምፔር ለማድረግ ኮምፔር ኤንድ ዌዘር ዘ ቦያንት ፎርስ ኢዝ ኮንሲደር ኦር ኖት ኮንሲደርድ ተብለናል። ኮምፔር ለማድረግ መጀመሪያ ዌቱ ኤር ቻምበር ላይ ሲሆን 686 ኒውተን ነበር። አሁን ደግሞ ወደ ኤር ሲገባ ወደ አየር ሲገባ ያገኘነው ዌት ስንት ነው ማለት ነው? እዚህ ኳልስቱ 685.087 ኒውተን ነው። 087 ኒውተን። በዚህ በሁለቱ ዲፈረንስ ወይ ደግሞ የሁለቱን ዲፈረንስ ስናገኝ የሁለቱ ዲፈረንስ በጣም ትንሽ ነው። አራውንድ 0.913 ኒውተን አካባቢ ነው በሁለቱ ኤር ላይ ሲገባና ኤር ቻምበር ላይ ሳይገባ የሁለቱ ይህን ያክል ነው። ስለዚህ ይሄ ደግሞ በጣም ትንሽ ነው። ስለዚህ ማጠቃለያችን ኮምፔር አድርጉ ስለተባል መጀመሪያ ኤር ቻምበሩ ላይ በነበረበት ጊዜ ቦያንት ፎርሱ ኢዝ ኖት ኮንሲደር ቦያንት ፎርስ ኢዝ ኢግኖርድ ነው ማለት ኢግኖርድ እንደሆነ ያሳየናል። ለምንድን ነው ኢግኖርድ እንደሆነ ያረጋገጥ ነው? በሁለቱ ዲፈረንስ በኤር ቻምበር ላይ በነበረበትና ወይ ደግሞ በኤር ላይ ሳይገባና ቫኪዩም ላይ በነበረበት ላይና ኤር ላይ በሚገባበት ጊዜ ያለው የፎርስ ዲፈረንስ 0.913 ኒውተን ስለሆነ ዘን ይሄ ደግሞ በጣም ስሞል ስለሆነ ቦያንት ፎርሱ ሳይታሰብ ወይ ደግሞ ኢግኖርድ ተደርጎ እንደተወሰደ ያሳየናል ማለት ነው። ኤክሰርሳይዝ 3.8 ደግሞ ምንድነው የሚለው? A crown weighs 25 ኒውተን when it is measured in air። አየር ላይ ይሄ ክራውን የተባለው ዌት 25 ኒውተን አለው አየር ላይ ሲሆን and 22.6 ኒውተን when it is submerged in water። ውሃ ውስጥ በሚገባበት ጊዜ ደግሞ ይሄን ያክል ዌት አለው። check whether the crown is made from pure gold or some less valuable metals assuming the density of gold is 90,000
100 ኪሎ ግራም ፐር ሜትር ኪዩቢክ ቢሆን ነው። ስለዚህ አረጋግጡ ነው የተባልነው። ሁለቱን ፎርስ ዲፈረንሶች እናገኛለን። ቦያንት ፎርሱን ማግኘት አለብን። ኤር ላይ ሲሆን ዌት ኢን ኤር ላይ ሲሆን 25 ኒውተን ካለው ዌት ኢን ዋተር ሲገባ ደግሞ ኢኳልስ ቱ 22.6 ኒውተን ካለው ስለዚህ ዲፈረንስ ኢን ፎርስ አለ ማለት ነው። የሁለቱ ቦያንት ፎርስ አለ። አየር ላይ 25 ከሆነ ውሃ ውስጥ ሲገባ ደግሞ 22.6 ከሆነ ስለዚህ የፎርስ ቦያንት ፎርስ አለው ማለት ነው። ቦያንት ፎርስ ኤፍቢ ኢኳልስ ቱ የሁለቱ ዲፈረንስ ይሆናል ማለት ነው። 25 ኒውተን ሲቀነስ 22.6 ኒውተን የምናገኘው የቦያንት ፎርስ መጠን 2.4 ኒውተን ፎርስ አገኘን። ምኑን ማግኘት አለብን ማለት ነው? ቮሊዩም ኦፍ ዘ ክሮውን ማግኘት አለብን። እንዴት ነው የምናገኘው? ኤፍቢ ይሄ ከሆነ ኤፍቢ ኢኳልስ ቱ ምን የሚል ፎርሙላ አለ? ዴንሲቲ ኦፍ ፍሉድ ታይምስ ቮሊዩም ኦፍ ፍሉድ ታይምስ ግራቪቲ የሚላለ ዜን ቶታሊ ሳብመርጅድ ከሆነ ዴንሲቲ ኦፍ ኦብጀክት ከማን ጋር እኩል ነው? ኢኳልስ ቱ ዴንሲቲ ኦፍ ፍሉድ ጋር እኩል ነው። ዴንሲቲ ኦፍ ፍሉድ ስንል ፍሉዱ ምንድን ነው? ዋተር ነው አይደል? ስለዚህ ዴንሲቲ ኦፍ ዋተር ጋር ተመሳሳይ ነው። ዜን ቦያንት ፎርሱን አግኝተናል። ዴንሲቲ ኦፍ ፍሉድ ይታወቃል። ቮሊዩም ኦፍ ፍሉዱ አይታወቅም። ግራቪቲ ይታወቃል። ስለዚህ ማይታወቀውን ማንን ማግኘት እንችላለን? መጀመሪያ ቮሊዩሙን ማግኘት እንችላለን። ቮሊዩም ኦፍ ዲስፕሌስድ ፍሉድ ኢኳልስ ቱ ዴንሲቲ ኦፍ ኦር ቮሊዩም ኦፍ ኦብጀክት። ይሄ ዲስፕሌስድ ያደረገውን ፍሉድ ማግኘት አለብን ማለት ነው። ቮሊዩም ቪ ኤፍቢ ሲካፈል ዴንሲቲ ኦፍ ፍሉድ ሲባዛ በግራቪቲ እናደርገዋለን። ኤፍቢ እዚህ ጋር ያመጣ ነው 2.4 ኒውተን ነው ሲካፈል ዴንሲቲ ኦፍ ፍሉድ ከማን ጋር እኩል ነው ብለናል? ዴንሲቲ ኦፍ ዋተር። ዴንሲቲ ኦፍ ዋተር ማለት ደግሞ ስንት ነው? 1000 ዴንሲቲ ስለሆነ ኪሎግራም ፐር ሜትር ኪዩቢክ ነው ሲባዛ ግራቪቲ ስንት ነው? ግራቪቲ 9.8 ሜትር ፐር ሰከንድ ስኩዌር። ስለዚህ ይሄን ሪአሬንጅ አድርገን የምናመጣው የቮሊዩም ቪ ኢኳልስ ቱ ይሄን በካልኩሌተር ቤታችሁ ስትሰሩት የሚመጣልን መልስ 2.47 ታይምስ 10⁻⁻4 ሜትር ኪዩቢክ ቮሊዩም ስለሆነ ይህን ያክል ቮሊዩም እናገኛለን ማለት ነው። እሺ አሁን ቮሊዩሙን ካገኘን በኋላ ምን እንሄዳለን? ማሱን ማግኘት አለን። ማስ ኦፍ ክራውን ኢን ኤር ኢኳልስ ቱ 25 ኒውተን ነበር። ኢኳልስ ቱ ማስ ታይምስ ግራቪቲ ነው። ከዚህ ውስጥ ማስ ኦፍ ክራውን ማግኘት እችላለሁኝ። ምን አድርጌ ማስ ኦፍ ክራውን ኢኳልስ ቱ ሲካፈል ለጂ ባድርገው 25 ኒውተን ሲካፈል በግራቪቲ ግራቪቲ ኢኳልስ ቱ 9.8 ሜትር ፐር ሰከንድ ስኩዌር። ይሄን ስናካፍለው የሚመጣልን 2.5 አካባቢ 2.548 እያለ የሚቀጥል ቁጥር ማሱ ይህን ያክል ኪሎ ግራም ነው ማለት ነው። ማሱ ይህን ከሆነ ይሄ ክራውን ሜድ አፕ ኦፍ ጎልድ ነው ወይስ አይደለም የሚለውን ለማወቅ በዴንሲቲያቸው ነው። አንድን ነገር ወርቅ ነው ወይስ ጎልድ ነው ወይስ አይደለም ብለን የምናወዳደረው ሪሌቲቭሊ የዴንሲቲውን ተመሳሳይ መሆን አለበት። ስለዚህ ዴንሲቲ ኦፍ ክራውን ማግኘት አለብን። ኢኳልስ ቱ ዴንሲቲ ማለት ነው። ዴንሲቲ ኦፍ ክራውን ኢኳልስ ቱ ማስ ኦፍ ክራውን ማስ ሲካፈል ለቮሊዩም ኦፍ ክራውን ነው። ማሱን አሁን እዚህ ጋር ያገኘ ነው 2.548 ኪሎ ግራም ሲካፈል ቮሊዩም ደግሞ እዛ ጋር ያገኘ ነው ቮሊዩም ኦፍ ክራውን ቮሊዩም ኦፍ ፍሉድ ከእንትን ጋር ተመሳሳይ ስለሆነ ቮሊዩሙ ያገኘ ነው 2.447 ታይምስ 10⁻⁻4 አግኝተናል። -4 ቮሊዩም ስለሆነ ሜትር ኪዩቢክ ነው የሚገለጸው ቮሊዩም። ስለዚህ ከዚህ ማንን እናገኛለን? ዴንሲቲ ኦፍ ክራውን እናገኛለን። ስለዚህ ይህን ስናካፍለው ይሄ 10⁻⁴ ላይ ሲወጣ ፖዘቲቭ ይሆናል። ይሄኛው 1.0416 ታይምስ 10⁻⁴ ኪሎ ግራም ፐር ሜትር ኪዩቢክ የሆነ ዴንሲቲ ያገኘን። ይሄ ማለት ከማን ጋር እኩል ነው? 10416 ኪሎ ግራም ፐር ሜትር ኪዩቢክ ጋር 10000 ይሄን ይሆናል ማለት ነው። ስለዚህ አወዳድሩ ተብለናል። የምናወዳድረው ደግሞ ከዴንሲቲ ኦፍ ጎልድ ነው። ዴንሲቲ ኦፍ ክራውን ስንት አግኝተናል?
10416። ዴንሲቲ ኦፍ ጎልድ ደግሞ የተሰጠን 19300 ነው። ስለዚህ ተመሳሳይ ዴንሲቲ ነው ያላቸው፣ ኪሎግራም ፐር ሜትር ኪዩቢክ ነው። ይሄኛውም ኪሎግራም ፐር ሜትር ኪዩቢክ ነው። ስለዚህ ይሄ ክራውን የተሰራው ከጎልድ ነው ወይስ አይደለም ነው ጥያቄው። ስለዚህ ዘ ክራውን ኢዝ ኖት ሜድ ፍሮም ጎልድ ነው፣ ከጎልድ እንዳልተሰራ ያሳየናል። ለምንድን ነው? ዲፈረንስ ኢን ዴንሲቲ ያላቸው የተለያየ ዲፈረንስ ኢን ዴንሲቲ ካላቸው የተሰራው ክራውን ዲፈረንስ ኢን ዴንሲቲ ሊድስ ዘ ክራውን ኢዝ ኖት ሜድ ፍሮም ፒውር ጎልድ። የተሰራው ክራውን ከንጹህ ጎልድ እንዳልሆነ የዚህ ዲፈረንስ ያሳየናል ማለት ነው። ኤክሰርሳይዝ 3.9 ደግሞ የሚለን ምንድን ነው? A rectangular wooden block floats with 75% of its volume inside a water ነው። 75% የሬክታንጉላር ውድን ብሎክ 75% ውሃ ውስጥ ሲንክ አድርጓል። የቀረው 25% ፍሎት አድርጓል ማለት ነው። ስለዚህ ምንድን ነው ፈልጎ የተባልነው? what is the density of this block ነው። የዚህን ውድን ብሎክ ኦር ሬክታንጉላር ውድን ብሎክ ዴንሲቲው ስንት ይሆናል ነው። ታስታውሱ ከሆነ አንድ ኦብጀክት ፓርሻሊ ሳብመርጅድ የሚያደርግ ከሆነ ዘን ምንድን ሚል እንትን አይተናል። ፎርሙላ ቪ ኦፍ ፍሉድ ሲካፈል ቪ ኦፍ ኦብጀክት is equals to density of object ሲካፈል density of fluid ሚል ፎርሙላ አይተናል። ስለዚህ 75% የውድን ብሎኩ የሰውነት ፓርቱ ወይ ደግሞ እንትኑ ውሃ ውስጥ ሲንክ አድርጓል ማለት ነው። ዘን ከዚህ ውስጥ ምኑን ማግኘት እንችላለን ማለት ነው? የዲስፕሌስድ ቮሊዩም ኦፍ ዲስፕሌስድ ፍሉዱን ማግኘት እንችላለን። እንዴት አድርገን ነው የምናገኘው? ስለዚህ ይሄ ማለት ምን ማለት ነው? ዘ ቮሊዩም ኦፍ ዲስፕሌስድ ፍሉድ is equals to 75% ነው ማለት ነው። ውድን ብሎኩ ወይ ደግሞ ውድን ብሎኩ በሚገባበት ጊዜ 75% ውሃ ዲስፕሌስድ አድርጓል። ይሄ ከማን ጋር እኩል ነው ማለት ነው? ከቪ ዲስፕሌስድ ቮሊዩም ኦፍ ዲስፕሌስድ ፍሉድ ኦር ዋተር is equals to 0.75 75% ማለት 0.75 ነው። ዘ ቮሊዩም ኦፍ ብሎክ ጋር እኩል ነው ማለት ነው። ሌላ የተሰጠን የሚታወቅ ነገር የውሃ ዴንሲቲ ይታወቃል። ዴንሲቲ ኦፍ ዋተር ይታወቃል። እዚህ ኳልስቱ 1000 ኪሎግራም ፐር ሜትር ኪዩቢክ ነው። እዚህ ጋር ቮሊዩም ኦፍ ዲስፕሌስድ ፍሉድ እዚህ ኳልስቱ 0.75 ቮሊዩም ኦፍ ብሎክ ነው። ለምን 75% ማለት ወደ እንትን ሲቀየር እዚህ ኳልስቱ 0.75 እንደሆነ ይታወቃል። ስለዚህ ቮሊዩም ኦፍ ዲስፕሌስድ ፍሉድ እዚህ ኳልስቱ 0.75 ቮሊዩም ኦፍ ብሎክ ነው። አሁን የቮሊዩም ኦፍ ብሎክም አይታወቅም፣ በት ዴንሲቲ ኦፍ ዋተር ግን ይታወቃል። ብዙ ጊዜ ዴንሲቲ ኦፍ ዋተር 1000 ስለምንጠቀም ማለት ነው ኪሎግራም ፐር ሜትር ኪዩቢክ እንጠቀማለን። በዚህ በኋላ ይህን ካገኘን በኋላ ዌት ኦፍ ብሎክን እናገኛለን። ዌት ኦፍ ብሎክ ማለት ማስ ኦፍ ብሎክ ሲባዛ ግራቪቲ ነው። በት ማስ ኦፍ ብሎክም አይታወቅም። ስለዚህ ማስ ማለት ደግሞ ምን ማለት ነው? ማስ ማለት ዴንሲቲ ሲባዛ በቮሊዩም ነው። ማስ ኦፍ ብሎክ ይሄ ቢቢ ማለት እንችላለን፣ ቢቢ ማለት እንችላለን። ስለዚህ ዴንሲቲ ኦፍ ብሎክ ሲባዛ ቮሊዩም ኦፍ ብሎክ ሲባዛ በግራቪቲ። ቦያንት ፎርስ ምንለው ደግሞ ኤፍቢ ማለት ከዌት ጋር እኩል ነው። አሁን ከዌት ጋር እኩል የሚሆኑበት ምክንያት ለምንድን ነው? ቶታሊ ሳብመርጅድ ስላልሆኑ የተወሰነ ዲፈረንት ይኖራል። ስለዚህ ኤፍቢ ኢኳልስ ቱ ዌት ነው። ኤፍቢን እና ዌትን እኩል ብናደርጋቸው በኤፍቢ ቦታ ይሄን እነዚህ እንጠቀማለን፣ በዌት ቦታ ደግሞ እንጠቀማለን። ስለዚህ በሁለቱም ኬዝ ላይ ዴንሲቲ ኦፍ ብሎክ ታይምስ ቮሊዩም ኦፍ ብሎክ ማለት የዌቱ ነው ሲባዛ በግራቪቲ ማለት ዌት ነው። ቦያንት ፎርስ ማለት ደግሞ ዴንሲቲ ኦፍ ዋተር ቮሊዩም ኦፍ ዋተር ሲባዛ በግራቪቲ ነው። ግራቪቲ በሁለቱም ሳይድ ስላለ ግራቪቲ ማጣፋት እንችላለን። ስለዚህ ዴንሲቲ ኦፍ ብሎክ ሲባዛ ቮሊዩም ኦፍ ብሎክ is equals to ዴንሲቲ ኦፍ ዋተር ሲባዛ ቮሊዩም ኦፍ። አሁን ዴንሲቲ ኦፍ ዋተር ይታወቃል 1000 ነው።
ቮሊዩም ኦፍ ዋተር ማለት ቮሊዩም ኦፍ ዲስፕሌስድ ፍሉድ ነው እዚህ ጋር። ስለዚህ በማን እንተካዋለን ማለት ነው? በ0.75 ቮሊዩም ኦፍ ብሎክ ጋር እንተካዋለን ማለት ነው። ስለዚህ እዚህ ጋር ዴንሲቲ ኦፍ ብሎክ አለ፣ እዚህ ጋር ቮሊዩም ኦፍ ብሎክ አለ። ሁለቱን ካንስል አውት ማድረግ እችላለሁ። ማን ቮሊዩም ኦፍ ብሎክን በቮሊዩም ኦፍ ብሎክ ማጣፋት እችላለሁ። ከዛ ምን ይቀረኛል ማለት ነው? ስለዚህ የሚቀረኝ ይህን ካጠፋሁ በኋላ ቮሊዩም ኦፍ ብሎክ በቮሊዩም ኦፍ ብሎክ ተጣፋ። ምን ይቀረኛል? ዴንሲቲ ኦፍ ብሎክ ይቀረኛል። ዴንሲቲ ኦፍ ብሎክ ማለት እዚህ ኳልስቱ ዴንሲቲ ኦፍ ዋተር ሲባዛ በ0.75 ዴንሲቲ ኦፍ ብሎክ ማለት ዴንሲቲ ኦፍ ዋተር ሲባዛ በ0.5 ነው። ዴንሲቲ ኦፍ ዋተር ይታወቃል 1000 ኪሎ ግራም ፐር ሜትር ኪዩቢክ ነው። ሲባዛ በ0.75 ስናደርገው ዴንሲቲ ኦፍ ብሎክ ነው ፈልጉ የተባል ነው። ስለዚህ ስንት አገኘን ማለት ነው? 750 ኪሎ ግራም ፐር ሜትር ኪዩቢክ የሆነ ዴንሲቲ እንዳለው በዚህ ማግኘት እንችላለን ማለት ነው። ስለዚህ ተማሪዎች ለዛሬ ያዝኩላችሁ ይህን ይመስላል። ቀጣይ አዳዲስ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር እና ኮሜንት እያደረጋችሁ ላልሰሙ ጓደኞቻችሁ እያሰማችሁ እስከሚቀጥለው ላይ እስከምንገናኝ ሰላም ቆዩ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ